ለሁለት ቀን የሚሆን ለሶስት ቀን ከከተማ ትንሽ ወጣ ላለሁኝ ልጄን አደራ ከአንቺ ጋር ይሁን። ምንም አይነት መንገድ የሚያስፈልገው ነገር ካለ ደውዪልኝ። መልካም ጊዜ ይሆንላችሁ። ስላስጨነኩሽም እውነታውን ካልነገርሽኝም ብዬ ስለጨቀጨኩሽ በጣም ይቅርታ። ከእውነታው ፈጣሪ ያለ ጊዜ ይፈታል። ግን ደግሞ በጣም አመሰግናለሁኝ። ዳንዬ መልካም ጊዜ ይሆንላችሁ። እንገናኛለን። የሚፈልግ ነገር አለ በመጨረሻ? አልቆይም። 2 ቀን ወይ 3 ቀን ነው። እረፍት ማድረግ ስለፈለኩኝ ነው። እመለሳለሁ። ሀሳቤን አገኘሽም? ደሞ በሀሳቤ ሸራ ላይ ቀለምህን ይዘህ ትመጣለህ ማታ። ደሞ ነግቶ እንደፈለገ ዛሬ በህልሜ ላይ ነግሰህ በትዝታ። ደሞ ሀገሬው በሙሉ ስላንተ ሳውራ አበደች። ልጄን አደራ ከአንቺ ጋር ይሁን ማለት አልገባኝም። ድሮም እኮ ከእሷ ጋር ነው። ይሄ ነገር እንዴት ነው? የሩታን አስተያየት ልጄን አደራ አባባሉ፣ ይሄ ነገር ወዴት እየሄደ ነው? ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ውዶቼ ሁላችሁም ባላችሁበት ሰላማችሁ ይብዛ እያልኩኝ ላይክ ሰብስክራይብ አድርጉኝ ፕሊዝ። ለምንድን ነው ቪዲዮ ላይክ ሰብስክራይብ ማታረጉ ማለት ነው? ላይክ ሰብስክራይብ ካላረጋችሁ ምንም በተለይ ላይክ የማታረጉት ከሆነ ቫይራል አይወጣም ማለት ነው ውዶቼ። በቅንነት ላይክ ሰብስክራይብ አድርጉ ማለት ነው ውዶቼ። እንግዲህ አብርሃም አደራ 3 ቀን ምናምን ነው፣ ከዛ በኋላ እመጣለሁ ምናምን ጠበቅ ያለ አደራ ነው ያስቀምጠው ማለት ነው። ሌላው ሲቀጥል ደግሞ አስገባላችኋለሁ በኋላ ላይ ማለት ነው። ሄርሜላ ዲብና ብዙዬ እንዲያሳምኑላት የምትፈልገው ነገር አለ ማለት ነው አብርሃምን። አሁን ላይ እሱ ፈቃደኛ አይደለም። ለምን እንትን አላይ ምናምን እያለች ነው እና በጣም ግራ እያጋባኝ ነው። እዛ ጋር ደግሞ የብዙዬ መልስ በጣም ግራ የሚያጋባ መልስ ነው የምታደርገው መልስ ማለት ነው። ለማንኛውም እስኪ የእነ አብርሃም ቪዲዮ እንየውና እንመለሳለን። እናንተም ሀሳብ አስተያየታችሁን በኮሜንት አስቀምጡ ማለት ነው ውዶቼ። ወደ ቪዲዮ ለማጥፋት ያን ያህል ርቀት የምትሄድበት ምክንያት ምንም ሊገባኝ አልቻለም። የኔን ስም ለማጠልሸት እንደዛ ያደረግከው ነገር እስቲል ነው ግራ ነው የሚያጋባኝ። ለምን እንደዛ እንደሆንክ የምር ግራ ይገባኛል። ምክንያቱም በደንብ ነው የምታውቀኝ ዳኒ። እኔ አታውቀኝም ወይም ደግሞ ዳኒ ሩታን ያውቃትን ብል ማንም ሰው ያለው ነው ገባ። ግን ታውቀኛለህ በደንብ የኔ ማንነት አይደለም እንደዚህ አይነት ነገር እሱ ላይ ላደርግ ይቅርና ትናንትና እንኳን መጥፎ ነገር እያደረገብኝ ዛሬ ወድቆ ዛሬ ተጎድቶ ባየው የሆነ ሰው ልረዳው በምችለው አቅም ልረዳው የሆነ ነገር ማድረግ የምሞክር ሰው እንደሆን ግን እያወቅ እዛ ጋር ስሜን ለማጠልሸት ከኔ ጀርባ ስለምታወሪያቸው ነገሮችን ያላቀም እስቲ ቀቶ ግድ የለም ሁሉም ነገር ብንተ እኔ ሳሉ አንቺ እኔ ስም ለማጠልሸት እየሄድሽ ሩታ አንቺ ዜና መንገድ እየተራመድሻለሽ እኮ ነው እያሳየን ያለው። እኔ በጣም ግራ እያጋባኝ ነው። አንድ ቀን ከሄርሜላ አንድ ቀን ከዛ ይላል። በእርግጥ አብርሃም ለደህንነቱ ከሆነ ችግር የለውም ግን ደግሞ እንደዛ አይነት ነገር ተገቢ ነው ብዬ አላስብም። ግን እኔ በጣም ያስገረመኝ ነገር ምን አለ መሰላችሁ? አብርሃም ሁኔታው አደራ አባባሉ 3 ቀን ብቻ ነው የምቆየው አባባሉ ነገር ደስ የሚል እይታ ያለው ነገር ይመስላል ማለት ነው። መሄዱ ጥሩ ነው። አየር መቀበሉ፣ ተጫጫታ፣ ተግርግር ለብቻ ሆኖ ራስን ማዳመጥ አንድ ነገር ነው። ግን ደግሞ እኔ እንደነገርኳችሁ ትላንትና ልጅ እግዚአብሔር አለው፣ እግዚአብሔር ያሳድገዋል። እግዚአብሔር ከምንም ከማንም በላይ እግዚአብሔር ትልቁ ነገር ነው። ነገር ግን የምችለውን ያክል አደርጋለሁ ማለት ለልጅ ትልቁ ነገር እንደነገርኳችሁ ፍቅር ነው የሚያስፈልገው እንጂ ውድ ነገሮች፣ ውድ ልብስ፣ ውድ ምግቦች፣ ውድ መኪናዎች፣ ውድ ቤቶች ምናምን ስለተገዙለት ትልቁ ነገር በመጀመሪያ ደረጃ እዚህ ምድር ላይ እስካመጣናቸው ድረስ ልጆቻችን የእናትና የአባት ፍቅር አግኝተው ማደግ አለባቸው ነው ብዬ የማስበው። ውዶቼ እናንተም ሀሳብ አስተያየታችሁን ምን ይመስላችኋል? ሁላችንም እውነት ይወጣል። ተረዳሽ? ምክንያቱም አንቺ
ቅድም ምን አልሽ መሰለሽ? በራስሽ አንደበት አንድ ነገር ተናገርሽ። እኔ የትላንትን መርሳት የሞክሽ አይደለ? የትላንትን ስረሺ እኔ አንቺ ከአብርሃም ጋር ለማድረግ የሞከርኳቸውን ነገሮች በሙሉ ረስተሽ ነው ዛሬ ላይ አብርሃም ታሞ በዚች ሂደት ላይ ገና እንዲሆን ያደረኩትን ነገር ይዘሽ አይ እና ውዶች ምንድላችሁ ነው ውድ ቤተሰቦች ማለት ነው። ሄርሜላ እየሄደችበት ያለው ነገር በጣም እንትን ነው ማለት ዲብንና ብዙ ይሄ ስለ እሷ ጥሩነት እንዲያወሩላት ነው የምትፈልገው። ሲጀመር ሄርሜላ እኮ በሰው ትዳር ነው የገባችው። እውነት ለመናገር እውነት እንነጋገር ከተባለ የእውነት በሰው ትዳር ሰማንዋን ያልቀደደች የምችል ልጅ የእሱን ልጅ በሆዷ ተሸክማ ታይ ውጭልን ከህይወታችን ውጭልን ላስታርቃችሁ እኮ ነው። እኔ እኮ ላስማማችሁ ነው። በቃ ታረቁ። አንድ ቀን ሽማግሌ ትሆናለች፣ አንድ ቀን ሌላ ነገር። አንተን ለብቻ እንዳትሆኑ ብቸኝነት ክነን ያልወደድኩትም አንተን ለማጽናናት ትላለች። ከዛ በተረፈ ደግሞ አንተ እንደ ወንድምነት አንተ ከተውከኝ አልችልም ምናምን ብላ ነው የሆነ ከና ቤል ጋር ወጥመድ ውስጥ ያስገቡት ሳያውቀው ነገር ማለት ነው። አያችኋ ዛሬ ላይ አሁን ያለውን አያችሁ። እኔ ምርጫ ውስጥ ገና አልገቡም እያለ ቀለበት ራሱ ያደረገላት እውነት ለመናገር ኢቭን ቀለበት ማድረጉን እኮ አብርሃም እያስታወስ አይደለም። አሁን ክብ ቀለበት ውስጥ መቼ አድርጌልሽ ብሏታል። እዩት ወደኋላ መለስ ብላችሁ ቪዲዮውን ማለት ነው። እሱ ሳይፈልግ ነው ቀለበት እና ቤት ናቸው ሽማግሌ ላክ ይሉታል፣ ቀለበት አድርገውታል። ሁሉን ነገር በእና ቤት መንገድ አንዳንዴ በራሳቸው ቆመ ብላችሁ የምታደርጉን ነገር ዛሬ ላይ ሩታ ክፉ እንድትሆነ ያደረጋት የሄርሜላ ክፋት ነው። እና ዛሬ ላይ ደግሞ አሁን ዲብና ብዙዬ እንዲያሳምኑላ ብዙዬ የምትናገረው ነገር በጣም ከባድ ነው። እስኪ እንየው። ደግሞ እናንተ ላይ የምናየውን የአብርሃም ደህና ሆኖ መጥቶ ጥርጣሬ ውስጥ አላችሁ ብሎ እኔ ጥርጣሬ ውስጥ ሲያስገባኝ ለምን ዝም አላችሁ? ይህንን ነገር ቁም ብዬ ቁጭ ብዬ በደንብ ነው በቃ ያሰብኩት ማለት ይቻላል። ቁም ብለህ ካሰብከው ቡዜም አንተም የኔ እጅ እንዳሌለበት ከእናንተ እኩል እየለፋው ነበረ ለአብርሃም ጤንነት። አብርሃም ደግሞ ተጎድቶ አብርሃም ታሞ እኔ ነኝ ከማንም በላይ እየተጎዳው የነበረው እና ለምን ዝም አላችሁ? አንተ ለአብርሃም ለማስረዳት ከብዶ ነው ወይስ እንዴት ነው? አንተ 100% እኔ ላይ ኮንፊደንስ ኖሮ ማውራት ትችላለህ። ምክንያቱም እኔ በጣም እየተጎዳው እንደነበረ ታውቃለህ። ብራ ነበረ ከሱ ጋር እና አንዳንድ ነገሮች እየተውኩት ወይ ደግሞ አንቺን ክፉ ሰርተሻል ወይ ደግሞ አንቺን ሌላ ነገር ሰርተሻል ብዬ እኔ አንቺን በፍጹም እንደዚህ ማውራትም አልችልም። ሲጀመር ላውራም አልችልም። ምክንያቱም አውቃለሁ ከኛ ጋር ምን ያህል እየደከምሽ እንደነበረ በእኛ ምክንያት እንግዲያው በሀብርሽ እንደዚህ መሆኑ ምክንያት ሆስፒታል እንደገባሽ አውቃለሁ፣ እንደተጎዳሽም አውቃለሁ። ገብቶሻል። ይሄንን ነገር ሁሉ እያወኩኝ አንቺ ላይ መጥፎ ነገር መደምደም ወይ ደግሞ መጥፎ ትሰራለች ብዬ አንቺ ላይ መለጠፍ ለእኔ ይሄ እንደ አንድ ሰው አግባብ አይደለም። አልቆይም ነበረ። እንደዚህም ብለው ደግሞ የሚያስቡ ሰዎች ካሉ እኔ የኔን ነው በግሌን አሁን ሄርሚ ዛሬ ልነግርሽ የምችለው የኔን የግሌን ሀሳብ ነው። ተረዳሽኝ? ያለ ወንድሜን ማስረዳት ባለብኝ መንገድ ለምን አላስረዳኸውም? ጥያቄ ሊፈጥርብሽ እውነት ነው፣ ሴት ልጅ ነሽ፣ ይፈጥርብሻል ጥያቄ። አብረሽ በእንግዲያው ከጎኑ ነበርሽ፣ በጉዳቱ ሰዓት ጥለሽው አልሄድሽም። እኔ ምን አገባኝ ብለሽን የሆነ ማለት እንግዲያው ወይ አላገባሽው ሚስቱ አይደለሽ፣ ግን በፍቅር ብቻ ስለምታውቂው ከኛ ጋር እንደዛ ስትንከራተች ያንን ነገር ያንን ማስቀምጥበት ቦታ ነኝ የማውቀው። ለእኛ ከኛ ጋር እንዴት ዋጋ እንደከፋሽ የማውቀው እኔ ነኝ። ገባሽ? ሰው ቤተሰብ፣ ሌላውም ሰው ያሻውን ማለት ይችላል። ዛሬም ላይ ቢሆን የፈለገውን ማለት ይችላል። ቤተሰቦችም የፈለጉትን ማለት ይችላሉ። እኛን አይመለከተንም። አንቺ ግን ለእኛ መልካም ውለታ ውለሻል እና በዛ ነገር እጅግ ነው የማመሰግነው። እንዳውም እንደዚህ ዛሬ በመጥራትሽ ራሱ የሆነ በቃ የልቤ እንዳወራ ራሱ ምክንያት ሆነሽኛል። በጣም ነው የማመሰግነው። ከወንድሜ ጋር ስለተንከራተልሽ እንደዛ ስለሆንሽ በጣም ነው የማመሰግነው። ምክንያቱም እኔ ሚኪም አግኝቶኝ ነበረ እና ሚኪም እያለ ነበር በቃ እህቴ እየተሰቃየች ነው፣ እህቴ እየተጎዳች ነው ምናምን። በጣም ብዙ ነገር ማውራት ያለበት ነገር እያወራን ነበረ ያንን ነገር። በነገራችን ላይ እህቴ እየተሰቃየ ነው፣ እህቴ እየተጎዳኝ ነው ማለት እኔ አንድ ነገር የምነግራችሁ የሰው ባል ቀመታችሁ አግብታችሁ ምን አይነት ኑሮ እንኖራለን ብላችሁ ነው የምታስቡት እናንተ ማለት ነው። ባለትዳር ልጅ እያሉ እያወቃችሁ ገብታችሁ ምን አይነት ደስተኛ ህይወት ትኖራላችሁ? ሲቀጥል አይደለም ሳትፈታው ያቺ ሴትዮ በራሷ እንትን እያለች ወስደው ቢፈታት ራሱ ልጅ ያለው ሰው ኑሮ ጥሩ ኑሮ ይኖራል ብዬ አላስብም። የእውነቱን ነው የምነግራችሁና ለማስተባበል እየሞከረች ነው። ድሮም እኔ እንጃ አይዱን ብቻ ይሄ ነው አላችሁ ሙሉ ቤተሰቦቼ። እናንተ እስኪ ሀሳብ አስተያየታችሁ። ሳልረዳ ያንን ነገር ሳላስብ ቀርቼ በፍጹም አላውቅም። ነገር ግን እኔ አንቺን ጠርጥሬ እኔ አንቺን
የኔ ጥርጣሬ ላይ እኔ ጋር ያስቀምጠውን ጥርጣሬ ይሄ መጠርጠር ያልነበረብህ ሰው እሷ እኮ አንተ በታመምክ ሰዓት ከእኛ ጋር ብዙ እየለፋች ነበረ ብለህ ለመናገር የከበደህ አሁን ዝም ስትል ጥያቄ ፈጥሮብኝ ነው። ምክንያቱም አንድ ሁለት ሀሳብ ነው እያሰብኩ የነበረው። አንደኛው የእውነት ዴቭን ቡዜ ምን ጠርጥረውኝ ነው አብርሃም እንደጠረጠረኝ አልኩኝ። ሁለተኛ ደግሞ ምንድን ሀሳብ ይመጣልኝ ምናልባት ይህንን ነገር ለአብርሃም ስትነግረው ምናልባት ለእኔ ያዳላክ አይነት ስሜት ሰው ላይ ወይም ደግሞ ዴቭ ለሄርሜላ አዳላ ተብሎ እንዳትጠላ እንዳትሰደብ መሰለኝ። ምክንያቱም አንተ የኔን ንጽህና ለአብርሃም ስትነግረው በእኔ በቃ እንዴት ነው የአብርሃምን ህይወት ስሮ እንደሚመርጥለት ለምን እንደዛ ሆነ ብለህ እንዳትሰደብ እንዳትወቀስም መሰለኝ። ግራ ገባኝ። ያ ማለት እንዴት ነው እኔ የኔን ንጽህና እንግዲህ ያላደረግኩትን አይደለም ያደረግኩትን ነገር ግን ቢያንስ አስረዳው ልልክ ፈልጌ ነው እንጂ በቃ ሁለት ሀሳብ ነው እያሰብኩ የነበረው። ምናልባት ለሄርሜላ አዳላ ሩታን ትቶ ወንድም አይደለ ወይ እንዴት የልጅናቱን ትቶ ለሄርሜላ አዳላ የሚባል ነገር ወቀሳን ፈርተህ ይሁን በቤተሰብ እንደዚህ አይነት ነገር ነው ስ እየተሰማኝ ያለው። እንደዚህ አይነት ስሜት ደግሞ ካለ ማንም ሰው ልጅ ይወልዳል። የልጅ እናት ወይም ደግሞ የሆነ ነገር ስለሆነ ወይም ደግሞ እኔ ልጅ ስላልወለድኩኝ የሆነ ሰውን ቫሉ ከፍ አድርጎ የሆነ ሰውን ቫሉ ዝቅ ማድረግ አለበት ብዬ አላስብም። ምክንያቱም ስለወለደ ስላልወለደ በነገራችን ላይ ውዶቼ ማለት ነው አብርሃም ልጅ ስለወለደ አብርሃም ልጅ ስለወለደ ስላልወለደ ሳይሆን ትክክለኛው ነገር ልንገራችሁ ውዶቼ ማለት ነው። አብርሃም ልጅ ስለወለደ ስላልወለደ ሳይሆን ወልዶ እኮ ተፋቶ ሁሉ ነገር ጭረስርስ አድርጎ ቢሆን የመጣሽው አንቺ ትክክለኛ ሰው ነሽ። የምር ወልዷል፣ ልጅ ያለው እንበል አንኮሆንም አብረን አንኖርም ብለው ቢፋቱ ኦኬ። አንቺ እኮ ገና ሳይፋቱ ገና የ3 ወር ምናምን ነፍሰ ጡር ሆና መተሽ እኮ ነው ውጭ ስትልሽ ራሱ አልወጣም ብለሽ አንዴ ለብቻ ልኮን አንዴ ላስታርቃችሁ አንዴ ብቻ ከምትሆን ምናምን ብለሽ እኮ የተሰርሽው እንደዛ አድርገሽ ነው። አንዴ 200,000 ኬላ አላክብርልህ አንዴ ልደት ክላ አክብርልህ እያልሽ ገብተሽ ነው የሰውን ትዳር የበጠበጥሽ። ይሄንን እንዳትረሽ እውነት ለመናገር ማለት ነው። እንዴ ዴቭ የተማረ ምሁር ስለሆነ ነው እንጂ አንቺ እኮ እኔ ሴት ነኝ የምሬን ነው የምላችሁ። እንዴ ባለትዳር ወንድ ላይ ገብታችሁና ልጅ ያለው ወንድ ላይ ልጆቻቸውን የአባት ፍቅር አተው እንዲያድጉ አታርጉ። እና እንደዚህ አይነት ያላችሁ ሴቶች ማለት ነው የምሬን ነው የምላችሁ። እንዴ ሩታ ክፉ ዳረጋት የቻለው የእሷ ድርጊት ነው ብዬ ነው የማስበው አንዳንዴ ማለት ነው። በእርግጥ ሩታ የምታረጋቸው የምታጠፋቸው ጥፋቶች እኮ አሉ። ሰው ናትና ትሳሳትም አይደለም። እኔ ሩታም ትታጠፋ ሩታ ለምን እንደዚህ አደረግሽ ብዬ እናገራለሁ። እውነት ነው። ግን ደግሞ ሄርሜላ እኔ እንጃ በጣም ስህተት ነው ሲሰሪ የነበረው እውነት ለመናገር ሄርሜላ አዳላ የሚባል ነገር ወቀሳን ፈርተህ ይሁን በቤተሰብ እንደዚህ አይነት ነገር ነው ስ እየተሰማኝ ያለው። እንደዚህ አይነት ስሜት ደግሞ ካለ ማንም ሰው ልጅ ይወልዳል። የልጅ እናት ወይም ደግሞ የሆነ ነገር ስለሆነ